ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። እየሞቱ ከመኖር ሽሽት ክፍል 3። አንድ ሰው መሞቱ ቁርጥ እንደሆነ ሲያውቅ ከመገደሉ በፊት መሞት እንደሚጀምር ተረዳው። ለ15 ቀናት ስቃይና መከራ ከቆጠርንበት የሸሂድን እስር ቤት በፖሊሶች ታጅበን ወጣን። ወደ ጎንደር ለምናደርገው ጉዞ የተዘጋጀው የፖሊስ ጭነት መኪና ከእስር ቤቱ ፊት ለፊት ቆሟል። ዕቃ መጫኛው ላይ በርካታ ሰዎች ይታያሉ። ፖሊሶቹ እንደነገሩን ከሆነ ሰዎቹ በተለያየ ምክንያት ሱዳን ቆይተው የሚመለሱ ኢትዮጵያውያን ናቸው። መኪናው ጋር እንደደረስን በድጋፍ ያመጣነው ሙላቱን ተጋግዘን ጫነውና ራሳችንም ተንጠላጥለን በመውጣት በመጠኑም ቢሆን ሙላቱ ተደላድሎ ጋደም እንዲል አደረግነው። አጅበውን ወደ ጎንደር የሚሄዱት ፖሊሶች መውጣታችንን እርግጠኛ ከሆኑ በኋላ ጋቢና ገብተው ጉዞ ተጀመረ። አንዳች የእፎይታ ስሜት ልቤ ውስጥ ነገሰ። መክኖ የነበረው ተስፋዬም ነፍስ ሲዘራ ታወቀኝ። ራሴንም ማጽናናት ጀመርኩ። ማን ያውቃል፣ ይህ ጉዞ በተቀላጠፈ ሁኔታ ካለምንም ችግር ከተጠናቀቀ በደረሰበት ስቃይ ራሱን ስቶ በመቃዠትና በመለፍለፍ ላይ ያለው ጓደኛዬ ወደ ሞት አፋፍ የተቃረበው አብሮ አደጌ ይተርፍ ይሆናል። ያለፈውን ስቃይ እንዳያስታውሰኝ ወደ ኋላ የሚቀረውን እስር ቤት ዞሬ ማየት አልፈለኩም። ወደፊት ብቻ ነበር የማየው። ሐሳቤም እንደዚያው። በእንደዚህ አይነት ታላቅ ተስፋ የተጀመረው ጉዞ ከጥቂት ቆይታ በኋላ ወደ ታላቅ ስጋትና ጭንቀት ተለወጠ። ምን ያህል አስቸጋሪና ፈታኝ ቦታዎችን አልፈን እንደመጣን የተረዳሁት በዚህ አጋጣሚ ነበር። ከረጃጅም የበረሃ ሳር በቀር የሰው ፍጡር የማይታይበት ምድር፣ ውሃ የሚያሰኝ ለዓይን የሚታክት በረሃ፣ ሐሩር፣ ነዲድ፣ ቃጠሎ። መኪናው የሚጓዝበት መንገድ ወጣ ገባና ጉድጓድ የበዛው በመሆኑ የሚፈጥረው መንገጫገጭ ቁስለኛን ሰው ይቅርና ጤነኛንም ሰው ቢሆን አጥንት ከስጋ የሚለያይ አይነት ነበር። በእያንዳንዷ መንገጫገጭ ሙላቱ በተወራጨ በተገላበጠና በተንቀሳቀሰ ቁጥር የምንይዝ የምንጨብጠው ይጠፋናል። በዚህ አስቀያሚ ጉዞ የሙላቱ ሕይወት እንዳታልፍ ሰጋን። ምን ማድረግ እንዳለብን ግን ቸገረን። ሙላቱ ራሱን የሳተበት ወቅት በመሆኑ እንዴት ብናስተኛው እንደሚመቸው ስቃዩም እንደሚታገስለት ሊነግረን አልቻለም። ይልቁንም በእንደዚህ ያለ መንገጫገጭ ሙላቱ ይናገር የነበረው ኦፋ እኔ የሚኒት ጁስ አልጠጣም እያልኩ ደግሞ ለምን እዚህ ጋር ፓርክ አናደርግም? እንትና እኮ ሊያገኘኝ ይችላል የሚል የከተማና የምኞት ቋንቋ ነበር። በህልሙ ወደ ድሮ ደስታው ይመለሳል። አሁን ረስቶ ያለፈን ያስባል። እውነተኛ ህይወቱ ግን የሰው ልጆች የመጨረሻው አስቀያሚ መልክ ላይ ነበረች። በዚህ አይነት ሁኔታ ተጉዘን ረፋዱ ላይ ሳራባት የምትባለው ትንሽ ከተማ ደረስን። የምሳ ሰዓት ያለፈ ቢሆንም መኪናውን አስቅመው ምሳ ሊበሉ ወረዱ። በዕቃ መጫኛው ላይ ከኛ ጋር የተሳፈሩትን በመውረድ ተከተሏቸው። እኛ ግን ባለንበት ሆነን ሙላቱን እያስታመምን በዚች ከተማ አውራ ጎዳና መስሪያ ቤት ውስጥ የሚሰራ ጓደኛችን እንዲጠራልን መልእክት ላክን። ምሬት፣ ሐዘንና ዳግም ተስፋ መቁረጥ ተጭኖናል። የደረሰብን ስቃይ ከምንችለው በላይ በመሆኑ ውጥናችንን ያላማከርናቸው ቤተሰቦቻችን እንዲደርሱልን ፈልገናል። ይህ መልእክት የላክንበት ጓደኛችን ቤተሰቦቻችንን በደንብ ስለሚያውቃቸው ያለንበትን ሁኔታ ነግሮ ከዚህ ስቃይ የምንገላገልበትን መላ እንደሚፈልግ ገምተናል። ሌላ ማን ረዳትና አለው ባይ ይኖረናል? በእንዲህ አይነት ሁኔታ ብዙ ደቂቃዎች ከጠበቅን በኋላ የላክንበት ጓደኛችን ከሩቅ ሲመጣ ተመለከትኩት። አብረን ያሳለፍናቸው ጣፋጭ የጓደኝነት ጊዜ ትውስታ ተቀሰቀሰብኝ። በተለይም ወደ ጎንደር ያደረግነው ጉዞ ከመጀመሩ በፊት የነበረው ደስታ፣ በስቴዲየም ዙሪያ በሬንዴቩ ከቡና ቤት ቡና ቤት በግል መኪና እየተዘዋወሩ መዝናናት። ዛሬ ግን በተለየ ሁኔታና አጋጣሚ ልንገናኝ ነው። ለደስታ ሳይሆን ለሐዘን። አዲስ አበባ ላይ ሳይሆን ሳራባት። ጓደኛችን ከተለያየን በኋላ ብዙም አልተለወጠም። እኛ ግን ከስማችን በቀር የድሮኛነታችን ሊጠቁም የሚችል ነገር
እላያችን ላይ የቀረ አይመስለኝም። የከተሜ ጸጉር አቆራረጣችን በሽፍታ ጎፈሬ ተተክቷል። ቲሸርትና ጅንሳችን ባደፈ በተተለተለና ተባይ በወረረው ከኔቴራና ቁምጣ ተቀይሯል። ከስተናል። ጠቁረን አፈር መስለናል። ምናልባትም ከህይወት ባሻገር ከሞት ወዲህ ማዶ የሚገኝ የጉስቁልና ህይወት ደረጃ ላይ ነበርን። ጓደኛችንን ሲያየው የሚሰማውን ሐዘን ከወዲሁ ሳስበው ሰቀቀኝ። ግና ሌላ ምንም አማራጭ ስላልነበረ ወደ መኪናው እየቀረበ ሲመጣ ለመታየት ከተቀመጥንበት ተነሳን። ይሁንና ጓደኛችን ዕቃ መጫኛው ላይ ለነበርነው ሰዎች ምንም አትኩሮት ሳይሰጥ ወደ ጋቢና አመራ። በዚያም ምሳ በልተው ከተመለሱት ፖሊሶች በቀር የሚያውቀው ሰው በማጣቱ እኛ ወደ ነበርንበት ተመለሰ። በዕቃ መጫኛው ላይ ከተሳፈርነው ሰዎች በመጠኑም ቢሆን ሻል ያለ ልብስ የለበሱት ሴቶች ስለነበሩ ጓደኛችን እኛን አልፎ ወደ ሴቶቹ በመቅረብ ማን የፈለገኝ በሚል አስተያየት ተመለከታቸው። ይህን ጊዜ ጓደኛችንን በስሙ ጠራ ነው። አይቶንም ሊያውቀን አልቻለም። ቢጨንቀን ለጓደኛችን እኛ ነከሊነን ብለን ስማችንን ነገር ነው። አንዳችም ነገር ሊገለጽለት አልቻለም። የሚያይና የሚሰማው ነገር ሁሉ በእውኑ ሳይሆን በህልሙ የሆነበት ያህል ግራ ተጋብቶ ፈዞ ቆመ። ቀስ በቀስ ራሱን ሲገዛ ማንነታችን ተገለጸለት። እንዴት ሆኖ? ምን ሆናችሁ? የት? የሚሉና የተለያዩ የተዘበራረቁ ጥያቄዎችን አከታተለብን። በዚህ ግራ መጋባት ውስጥ ሳለን የመኪናው ሞተር በመነሳቱ እኛ ነከሌና ከሌነን ወደ ሱዳን ባደረግነው ጉዞ ተይዘን እንደዚህ ሆነናል። አሁን ታስረን ወደ ጎንደር እየሄድን ነው። ምናልባትም ካልገደሉን ጎንደር አንዱ እስር ቤት ውስጥ እንገኛለን። ለቤተሰብ ንገርልን አልነው። ጓደኛችን የነገርነውን መልእክት በትክክል መስማቱን እንኳን ሳናረጋግጥ መኪናችን ተንቀሳቀሰ። ጓደኛችን ፈዞ በቆመበት መኪናችን ያስነሳው አቧራ ሸፈነው። ከጥቂት ቆይታም በኋላ ከዓይናችን ተሰወረ። ሰዓቱ እየገፋ ሲሄድ በረሃው ወደ ኋላ እየቀረ ከዓይናችን እየጠፋ በምትኩ ከትላልቅ ኮረብቶችና ተራሮች ጋር መፋጠጥ ያዝን። እንደ እሳት ወላፈን ይፈጅ የነበረው የበረሃ ሙቀት ወደ ኃይለኛ ብርድ ተለውጦ ያንዘፈዝፈን ጀመር። በሸሂድን እስር ቤት እንለብሳት የነበረችው የዱቄት ጆንያ በጉዞ ወቅት ስላልተከተለችን ብርድ አጥንታችን ድረስ ዘልቆ አቆራመደን። ይህኔም እርዳታ በሚለምን አይነት የተሳፈሩትን ሰዎች መቃኘት ጀመርኩ። በዚህ ጊዜ ነበር አይኔ አንዲት ሴትዮ ላይ ተተክሮ የቀረው። እያየችን እንባዋን ታፈሰዋለች። የማውቃት አልመሰለኝም። እሷም ማንነታችንን ያወቀች አትመስልም። ብቻ እንዲሁ በሰው ቅርጽ ተፈጥረን አይታና ገምታ የማታውቀው ጉስቁልና ላይ በመገኘታችን ይህም አላንስ ብሎ እስረኛ ሆነን በካቴና መቆራኘታችንና ግማሽ ሕይወት ግማሽ በድን የሆነ ጓደኛችንን ማስታመማችን አሳዝኗት ሊሆን ይችላል። ካለማቋረጥ ከዓይኖቿ እንባ በጉንጯ ላይ ይወርዳል። አትጠርገውም። ለቅሶዋም ድምፅ አይሰማበትም። ጠቅላላ ሁኔታዋ ሆድ ስላስባሰኝ እንባ አይኔ ውስጥ ግጥም አለ። አንገቴን ደፋው። ይህን ጊዜ አልቃሿ ሴትዮ ጎንደር ወስዳ ብትሸጠው ብዙ ብር ሊያወጣላት የሚችል ያማረ የሱዳን ያልጋ ልብስ ከሻንጣዋ በማውጣት እኔና አታክልትን አለበሰችን። ጨካኞቹ ፖሊሶች በካቴና ያቆራኙንን ጓደኛሞች ሩሩሃ ሴትዮ በአማረ ያልጋ ልብስ አስተሳሰረችን። ካልጋ ልብሱ ይልቅ ርህራሄዋ አሞቀኝ። ይህን መሰል ቤተሰባዊ ርህራሄ ከገጠመኝ በመቆየቱ ስሄድ ያልተሰናበትኳት እናቴ ታወሰችኝ። ገጽታዋ አይኔ ላይ ተሽከረከረ። ትንፋሿ በሐሳብ መጥቶ አሞቀኝ። እጆቿ ዳሰሱኝ። ሆዴን ባርባር አለው። አንዳች ሐዘን ልቤ ገብቶ ተሰነቀረ። እንዲህ እንደናፈቀችኝ አይኗን ሰላይ እሞት ይሆን? በምዕራባዊ አድማስ መጥለቅ የጀመረችው ፀሐይ አንዳችም ተስፋ ሳታሳየን ሙሉ በሙሉ ጠፋች። በዚህ ሰዓት ነበር ጭልጋ ከተባለችው የአውራጃ ከተማ የደረስነው። ወደ ጎንደር የሚደረገው ጉዞ 2 ቀን የሚፈጅ በመሆኑ የመጀመሪያው ቀን አዳር በዚች ከተማ እንዲሆን ተወሰነ። በጉዞ ላይ አብረውን የነበሩት ሰዎች ሌሊቱን እንደ ምቾት ፍላጎታቸው ሊያሳልፉ ወደ ከተማ ሲያመሩ፣ እኛ ግን ወደ ፖሊስ ጣቢያ ተወሰድን። በቀኑ ጉዞ ሰውነታችን ዝሎና ተዳክሞ ስለነበር
የትም ቢወስዱን ግድ አልነበረንም፣ ማረፊያ ይኑረው እንጂ። ይሁንና በፖሊስ ጣቢያው እስር ቤት የገጠመን ነገር ፍጹም የተለየ ነበር። ገና የእስር ቤቱ በር ተከፍቶ ወደ ውስጥ አንድ እርምጃ እንደሰለቅን ባየነው ነገር ተደናግጠን በቆምንበት ቀረን። ወለሉ ላይ ትላልቅ ጥቋቁር ጉንዳኖች ይርመሰመሳሉ። በክፍሏ ውስጥ የነበሩት እስረኞች መተኛት ሳይሆን የተቀመጡት እንኳን በያዙት እርጥብ የዛፍ ቅጠል ጉንዳኖቹን እየተከላከሉ ነበር። ምሬቴ ወሰን አጣ። እያንዳንዱ አጋጣሚ እያስረዳኝ የሚያልፈው ከመኖር ደስታ እንዳለ ሳይሆን ከስቃይም ስቃይ መኖሩን ነው። እንዲህ በጉንዳን የተወረረ ክፍል ውስጥ ለማደር ይዘነው የመጣነው ጓደኛችን መቀመጥ ይቅርና በወጉ እንኳን መተኛት የሚችል አልነበረም። የምናደርገው ጨነቀን። ሁኔታው ሁሉ ከስቃይም ስቃይ ሆኖ ተሰማን። በመጨረሻም ከእስረኞቹ የዛፍ ቅጠል ተቀብለን ሙላቱ ሊተኛበት የሚችልበትን ቦታ ካጸዳን በኋላ ጋደም አደረግነው። ከጎኑም በመቀመጥ ተራ በተራ ጉንዳኖቹን እየተከላከልን ሌሊቱን ለማሳለፍ ተዘጋጀን። ከምን ጊዜውም በላይ የጭንቅ ሌሊት ነበረች። እያንዳንዷ ደቂቃ የቀን ያለ ርዝማኔ ነበራት ሌሊት። የስቃይና የመከራ ሌሊት፣ የሰቆቃ ድምጽ ሌሊት። እንዳይነጋ የለም ነጋ። የደስታ ምሽት ብቻ ሳይሆን የስቃይም ቢሆን አሰቃይቶ ይነጋል። እናም በስቃይ ያደርንበት እስር ቤት በጠዋት ለቀን ያልተጠናቀቀው ጉዟችንን ጀመርን። ከጭልጋ በኋላ የተጓዝንበት መንገድ ካሳለፍነው ጋር ሲነጻጸር በመጠኑም ቢሆን የተሻለ ስለነበር ብዙም ሳንንገጫገጭ ጎንደር ከተማ ደረስን። አልፈን ከመጣነው በረሃ፣ ሳር፣ ቁልቋል፣ ቁጥቋጦ፣ ኮረብታ፣ ተራራ እይታ ውጪ አስፋልት መንገድ መመልከት፣ በግንብ የተሰሩ ዘመናዊ ቤቶችንና ሱቆችን ማየት ለኛ አዲስ ህይወት ውስጥ የመግባት ያህል ነበር። ግና ይህን አዲስ ህይወት በጥሩ መልኩ ሳይሆን በመጥፎ፣ በመኖር ሳይሆን ባለመኖር ልናስተናግደው እንደምንችል ቢታሰበኝ ስሜቴ ሁሉ ቀዘቀዘ። የመጨረሻዋም ሰዓት እንደተቃረበች ተረዳው። ጎንደር ከተማ የደረስነው ምሳ ሰዓት ላይ በመሆኑ መስሪያ ቤቶች በሙሉ ተዘግተዋል። በዚህም የተነሳ የሚረከቡን ሰዎች እስኪመጡ ጊዜያዊ ቆይታ በፖሊስ መምሪያ አደረግን። ይህን ጊዜ የሙላቱ ስቃይ በጣሙኑ የበረታበት ነበር። ከመኪና ላይ አውርደን ጥላ ላይ አሳረፍነው። በእንዲህ አይነት ሁኔታ ብዙም ሳንቆይ ከሻለቃ መላኩ አስተዳደር ጽሕፈት ቤት የተላኩ ስፔሻል ጋርድ ልዩ ጥበቃዎች በሁለት ላንድ ሩቨር ታጥቀው ካለንበት ደረሱ። ወዲያውም የሶስታችንንም ስም ጠርተው ኃይለ ቃል በተሞላበት ንግግር ላንድ ሩቨሩ ኋላ እንድንገባ አዘዙን። ሙላቱን ሐኪም ቤት ሳይወስዱ በዚህ አይነት ሁኔታ አያስሩትም። ቢያስሩትም በሌላ ሰፋ ባለ መኪና ይወስዱታል ብለን ስላሰብን በተኛበት ተሰናብተነው ወደ ላንድ ሩቨሩ መራመድ ስንጀምር የታባክ ነው ጓደኛን ጥለህ የምትሄደው? እኔ እንድጭንልህ ትፈልጋለህ? የሚል የአንድ ስፔሻል ቁጣ ወደ ጓደኛችን መለሰን። ክፋትና ጭካኔያቸው በሆዴ እየረገምኩ ሙላቱን ከተኛበት ተሸክመን የላንድ ሩቨሩ ኋላ በር ከፍተን አስገባ ነው። እኛም በመግባት ደግፈነው ተቀመጥን። ይዘውን የሚሄዱት ስፔሻሎች በመጡበት አኳኋን መኪና ውስጥ ገብተው እንቅስቃሴ ሲጀመር ቅድም እየተቆጣ ስፔሻል የጎን መስታወቱን አውርዶ አክ ብሎ ከተፋ በኋላ ስድቡን ያወርደው ጀመር። ደግሞ እንዴት አባታቸው ነው የሚገሙት? እኔ እኮ ግራ ይገባኝ ለምን እዚያው እንደማይደፏቸው ነው። እዚህ ዝም ብለው ያመላለሷቸዋል። እነዚህን ጭኖ የመጣን ወታደር ነበር ማሰር። ጸረ ህዝብ። ይህንንና ይህንን መሰል ጊዜው የወለዳቸውን ስድቦች፣ እርግማኖች እያወረደብን ባታ ከተባለው እስር ቤት መግቢያ ደረስን። የእስር ቤቱ ትልቅ በር በጥባቂ ፖሊሶች ተከፈተ። የጫነችን ላንድ ሩቨር ወደ ውስጥ መዝለቅ ስትጀምር በእርግጥም ሙላቱን ሐኪም ቤት ሳያደርሱት ሊያስሩት እንደቆረጡ ተረዳው። ምን አይነት ጭካኔ ነው? እንዴት ሬሳ ይታሰራል? እስከዚህስ የሚያደርስ ምን ወንጀል ፈጸምን? እልህ ተናነቀኝ። በተቀመጥኩበት ተቅበጠበጥኩ። ምን ማድረግ እንዳለብን በማሰብ ላይ ሳለው የጫነችን ላንድ ሩቨር አንድ ቢሮ ተጠግታ ቆመች። ይዘውን የመጡት ስፔሻሎች ጠላት ማርኮ እንደተመለሰ ድል አድራጊ ወታደር በኩራት ወርደው እንድንከተላቸው አዘዙን። ሙላቱን ደግፈን በመውረድ ወደ ገቡበት ቢሮ ተከተልናቸው። እዚያም እኔና ታክልት የተቆራኘንበትን ካቴና ወልቆልን
የእስረኛ ርክክቡ ተፈጸመ። ትርጉም የለሽ ርክክብ ከጅባፍ ወደ አንበሳ። ከዚህ በኋላ የእስር ቤቱ ክሊኒክ ኃላፊ ሙላቱን እንዲያዩ ተደረገ። ሐኪሙ የሙላቱን ጉዳት ገና እንዳየ በመሰቀቅ ፊቱን ወደ ስፔሻሎቹ መልሶ በፍጹም ምንም ልረዳው አልችልም። ሰው መፍጠር አይቻለኝም። ይልቁንስ አሁኑኑ የእስር ፎርም ተሞልቶለት በመጣበት መኪና ቼቼላ የጎንደር ሕክምና ማዕከል ይወሰድ። ሙላቱ በህይወት እንደማይተርፍ አስብ የነበረ ቢሆንም አለመትረፉን ከሐኪም ስሰማ በጣም ደነገጥኩ። በቃ በህይወት አንገናኝም ማለት ነው። እንባ አይኔ ውስጥ ግጥም አለ። ሐዘኔ በረታ። በህይወት ይተርፍ ዘንድ ፈጣሪን ተማጸንኩ። በሐኪሙ ሐሳብ ስፔሻሊስቶቹ በመስማማታቸው ሙላቱ የእስር ፎርም ተሞልቶለት የሚሄድበት መኪና ላይ ተጫነ። መኪናዋ መንቀሳቀስ ስትጀምር እንባ በጋረደው አይኔ ተከተልኳት። ትልቁ በር ተከፈተ። የመጨረሻ ስንብት። ትልቁ በር ተዘጋ። አንዳች ነገር ከውስጤ ሲጎድል ተሰማኝ። እኔና አታክልት በዚህ አይነት ሁኔታ ጓደኛችንን ከሸኘነው በኋላ በሐዘን የተሰበረ ልብ ይዘን ከእስረኛው ጋር ተቀላቀልን። አብዛኛው እስረኛ በነበርንበት ጎስቋላ ሁኔታ ሐዘኔታውን ቸረን። በተለይም 3 የዩኒቨርሲቲ ተማሪዎች በማጽናናት ሸሚዝ ካኔቴራ በመስጠት ከመጣላቸው ምግብ በማቃመስ ልዩ አቀባበል አደረጉልን። 3ቱም የአዲስ አበባ ልጆች ሲሆኑ እንደኛው ወደ ሱዳን ለመጥፋት ባደረጉት ጉዞ ቋራ ላይ ተይዘው ለእስር የበቁ ናቸው። አስተሳሰብና አመለካከታችን ምኞትና ፍላጎታችን በመጣጣሙ በአጭር ጊዜ ውስጥ የቆየ ትውውቅ ያለን ያህል ብዙ ነገሮችን ተጫወትን። ይህ እስር ቤት ብዙ አረመናዊ ድርጊት የተፈጸመበት የምድር ላይ ሲሆን እንደሆነ ቢነግሩኝም ካለፈው ጋር በማወዳደር የገነት ያህል ቆጠርኩት። ልቤን ከብዶ ተቀምጦ የነበረው ሐዘን በመጠኑም ቢሆን ቀንሶልኛል። ከአሁን በኋላ የፈለገው ነገር ቢመጣ ለመቀበል ዝግጁ ነኝ። በጓደኛዬ ስቃይ ከመሰቃየት በራሴ ላይ የፈለገው ቢደርስ ደንታ አልነበረኝም። በእንዲህ አይነት ሁኔታ ያለፈውንና የአሁኑን እያሰብኩ የወደፊቱን እየገመትኩ ቆይቼ የመኝታ ክፍሎች በር መዝጊያ ሰዓት በመድረሱ ሁሉም እስረኛ ወደ ማደሪያው ክፍል ገባ። እኔና አታክልት የተመደብንባት ክፍል ጠባብ ናት። እንዲያም ሆኖ ግን ከ60 የማያንሱ እስረኞች ስክ በሚባለው የእስረኛ አተኛኘት ይተኛሉ። እኛ በተመደብንበት ምሽት ክፍሏ ውስጥ የነበረው ማረፊያ ስፍራ ሌሊት እስረኛው ከሚጸዳዳበት ባልዲጎን ብቻ ነበር። እኛም ይህችን ቦታ በጸጋ ተቀብለን የመጀመሪያውን ሰላማዊ የእንቅልፍ ሌሊት ለማሳለፍ ጋደም አልን። እንደ ሐሳብ ምኞቴ ሌሊቱ ሰላማዊ አልነበረም። አታክልት ከበረሃ ባመጣው የወባ በሽታ ምክንያት ኃይለኛ ትኩሳት እየተሰማው በላብ ተዘፍቆ ይንቀጠቀጥ ጀመር። ከጥቂት ቆይታ በኋላ ራሱን ስቶ መለፍለፍና መቃዠት አመጣ። እኔ ብቻ ጤነኛ ሆኜ ይህንን ማየት በመቻሌ በጣም አዘንኩ። ጤንነቴንም ረገምኩት። የመጀመሪያው ሰላማዊ የእንቅልፍ ሌሊት ይሆናል ብዬ ያሰብኩት ምሽት ተቀይሮ የመጀመሪያው የጎንደር የስቃይ ሌሊት ሆነብኝ። በነጋታው ጠዋት አታክልትን ደግፌ ወደ እስር ቤቱ ክሊኒክ አመራው። በዚያም አስፈላጊው ምርመራና ሕክምና ተደርጎለት ወደ መኝታ ክፍላችን ተመለስን። አታክልት በመጠኑም ቢሆን ስቃዩ ጋብ ብሎለት ስለነበር መኝታ ክፍል ውስጥ ትቼው የወደፊት መኖሪያችን የሆነውን እስር ቤት መቃኘት ጀመርኩ። በእንዲህ አይነት ህይወት ከዚህ በፊት ባለማለፌ የማየውም የሚሰማውም ነገር ሁሉ ለኔ አዲስ ነበር። ጠዋት በእስር ቤቱ ክሊኒክ ያጋጠሙኝ እግራቸው በደም ርሶ በፋሻ የተጠቀለለ የሚያነክሱ በድጋፍ የሚሄዱ ሰዎች ምን ሆነው እንደሆነ ጠየቅኩ። በምርመራ እንደሆነና እኔም ተራው እንደሚደርሰኝ ነገሩኝ። ጠዋት የነበረውን የስም ጥሪ ምክንያት ስጠይቅም ለምርመራ የሚሄዱ ሰዎች ስም መሆኑ ተነገረኝ። እንዲህ እያልኩ የእስር ቤቱን ገጽታ ቀስ በቀስ ማወቅ ጀመርኩ። ጠዋት 6 ወይንም 7 ሰው ለምርመራ ተብሎ ከእስር ቤቱ ውጭ ወዳለ ትልቅ ግቢ ይወሰዳል። ከዚያም የሻለቃ መላኩ ስፔሻሊስቶች ይመረምሩታል። ምርመራ ማለት ግረፍ ማለት ነው። መሰቃየት ማለት ነው። እንደማንኛውም ስራ ምርመራው 6 ሰዓት ያበቃል። የተመረመሩት እስረኞች ጠዋት በሄዱበት የአስተዳደር ላንድ ሮቨር ወደ እስር ቤት ይመለሳሉ። ሁሌም የተለመደው ነገር ጠዋት ከነሙሉ ጤንነት የሄደ እስረኛ ሲመለስ ጤንነቱ ስለሚጓደል ጓደኛው ወይንም አብሮት የሚተኛው ሰው
የላንድ ሮቨሩን የኋላ በር ከፍቶ ሊሸከመው መዘጋጀት ነበር። በእግሩ የሄደ ጤነኛ ሰው በሸክም መውረዱ ባህል ነበር። አንድ ቀን አልፎ ሌላ ቀን ቢተካም የእስር ቤቱ ሕይወት ግን አንድ አይነትና የተለመደ ነበር። ጠዋት የእስር ቤቱ በር ይከፈታል። እያንዳንዱ እስረኛ በተቻለው ፍጥነት ወደ ሽንት ቤት ሄዶ ከተጸዳዳ በኋላ ለምርመራ ይጠራ አይጠራ የሚያውቀው ነገር ባለመኖሩ በስጋትና በጭንቀት ተውጦ ጥሪውን ያዳምጣል። የስም ጥሪውን የሚያደርገው ሰውዬ ራሱ ለዚሁ ተግባር የተፈጠረ ይመስላል። ድምፁ የስቃይና የሰቆቃ ቅላጽ ያለው ረጅም ጥቁር ሽበታም ሰውዬ ነው። በዚህ ጥሪ ስሙ የሌለ እስረኛ እፎይ ብሎ የከሰዓቱ ጥሪ እስኪደርስ የተለመደውን የእስረኝነት ሕይወት ይቀጥላል። ከቀን ወደ ቀን እንደምንጠራ ስለምናስብ ስጋትና ጭንቀት ተለይተውን አያውቁም። ይሁንና ቀን በቀን እየተተካ ሄዶ የሳምንቱ ቅዳሜ ደረሰ። በጎንደር እስር ቤት ሕይወቴ የመጀመሪያ ቅዳሜ መሆኑ ነው። ቅዳሜ ከድሮም ጀምሮ ወደዋለሁ። በቀንነቱ አፈቅረዋለሁ። ልዩ ደስታ ይሰጠኛል። የወጣትነት ሕይወት ጥሩ ገጠመኝና አስደሳች ጊዜዬ በአብዛኛው የሚከናወነው በቅዳሜ ነበር። አሁን ባለሁበት እስር ቤት እንደዚህ አይነት ነገር ይጠብቀኛል ብዬ ባላስብም ቅዳሜን የተቀበልኩት በደስታ ነበር። ጠዋት ከመጸዳጃ ቤት መልስ የተለመደው የስም ጥሪ ተደረገ። 7 ሰዎች ተጠርተው ለተለመደው ስቃይና መከራ በላንድ ሮቨር ተጭነው ሄዱ። የተቀረነው ስማችን ባለመጠራቱ እፎይ ብለን የዘውትር እንቅስቃሴያችንን ቀጠልን። ወዲህ ወዲያ መመላለስ፣ በእስር ቤቱ ሻይ ቤት መሰባሰብ፣ ማውራት፣ መቀለዱ፣ ዳማ ገበጣ መጫወት። በግምት 4 ሰዓት አካባቢ በእስር ቤቱ ላይ አንዳች መቅሰፍት ይወረደ ይመስል ከወትሮ በተለየ ሁኔታ ግቢው ጸጥታ ተላበሰ። የሚያወራም ሆነ የሚንቀሳቀስ ሰው አይታይም። አብዛኛው እስረኛ በያለበት በጭንቀትና በስጋት ተውጦ በድን የሆነ ያህል እንቅስቃሴ አልባ ሆኗል። የሚንቀሳቀሱትም ቢሆኑ በትካዜ ተውጠዋል። ንግግር አይሰማባቸውም። ይህ ያልተለመደ ሁኔታ ፍርሃት ውስጥ ከተተኝ። የምቀርባቸው ጓደኞቼን ተጠግቼ ምክንያቱን ጠየቅኳቸው። ዛሬ ቅዳሜ ነው፣ ቅዳሜ ደግሞ ገደል አለ ብለው ስለ ሁኔታው ነገሩኝ። ተነግሮኝ ብቻ አልቀረም። ከጥቂት ደቂቃዎች በኋላ ሁሉንም ነገር በአይኔ ለማየት ቻልኩ። በዚህ እስር ቤት ውስጥ ከተሰበሰበው እስረኛ 80 በመቶ ያህሉ በትንሹ ሌባ የሚባለው ሲሆን በትልቁ ደግሞ 10 እና 9 ወይንም 2 3 4 ሰው ገድሎ የገባ ገበሬ ነው። በሀገሩ ባህልና ልምድ ደም መቀበል ወይንም ደም ማውጣት የሚሉት ነገር አለ። አንዱ ሌላውን ይገላል። ልጅ ሲወለድ አባትን ወይንም አጎትህንና ወንድምህን የገደለ የእከሌ ቤተሰብ ነው፣ ይህ መሳሪያ ያንተ ነው፣ እስክታድግ ነው የሚጠብቅህ፣ የፈሰሰውን ደም መመለስ አለብህ የሚል ጠንከር ያለ የወላጅ ምክርና ግፊት ያድጋል። በዚህ ምክንያት ያደገው ልጅ ሲጎረምስ አባቱን ወይንም አጎቱን ወይንም ወንድሙን ከገደለበት ቤተሰብ አንዱን ይገድልና ጫካ ይገባል። አንድ ጊዜ ሕይወት አጥፍቶ ጫካ ከገባ መመለሻው ይቸግራል። የተለያዩ ሰዎችን ተነስታችሁ ሰላም አላላችሁኝም ወይንም አላበላችሁኝም ወይንም አላጠጣችሁኝም በሚል ሰበብ ግድያውን ይቀጥላል። ከአንድ ወደ 2 ከ2 ወደ 3 እየሰፋና እየደረጀ ሲመጣ ክምርና ጎጆ ማቃጠል፣ ከብት ዘርፎ አርዶ መብላት ወይንም ሱዳን ወስዶ በመሸጥ ገንዘቡን መጠቀም ይያያዛል። ይህ ባህል በአማራው ክፍል የተለመደ ከመሆኑም በላይ እንደ ወንጀል ሳይሆን እንደ ጀግንነት ስለሚቆጠር አብዛኛው እስረኛ በዚህ ወንጀል የተያዘ ነው። እነዚህ እስረኞች ምርመራቸው እንደተጠናቀቀ በሻለቃ መላኩ የሚመራው የሰሜን እዝ ፍርድ ይፈረድባቸዋል። በጣም ጥቂቶቹ ሲፈቱ፣ የተወሰኑት ደግሞ የረጅም ዕድሜ እስራት ይገጥማቸዋል። አብዛኞቹ ግን ይገደላሉ። የሚገደሉት ወንጀሉን የፈጸሙበት አካባቢ ተወስደው ሲሆን ቅዳሜም የተመረጠበት ምክንያት ለገበያ የሚሰበሰበው ሕዝብ መቀጣጫ እንዲሆኑ ነው። ቅዳሜ ገበያ ላይ የሚገደል እስረኛ ሲወሰድ በተለየ መንገድ ነው። በሙያው የሰለጠኑ ከይሲ ፖሊሶች ወደሚገደለው ሰው ይጠጉና አንደኛው እጁን ይይዙታል። ተያዡ ከልምድ የተያዘ ለገደላ እንደሆነ ስለሚያውቅ ለመመንጨቅ እየታገለ ዘራፍኔ ከሌ እዚህ ተኩሼ እዚህ ገድዬ ላቤን ፈጽሜያለሁ፣ ያሳቤን ፈጽሜያለሁ በማለት ለገደላ እንኳን ሲሄድ እንደማይፈራ ለገደላ እንኳን ሲሄድ እንዳይፈራ የሚያግዘውን ሽለላና ፉከራ ጮክ ብሎ ያሰማል። ወደ እስረኛውም በመጮህ እግዚአብሔር ያውጣችሁ፣ አይዟችሁ
በማለት ምረቃውን፣ ሽለላውን፣ ፉከራውን እያሰማ እጁን ወደሚጠፈርበት ክፍል እየተገፋ እየተረገጠ ይወሰዳል። ከዚያም እጁ ሊታዘዝለት እንዳይችል ሆኖ ይሰበርና ወደ ጀርባው ዞሮ በገመድ ይጠፈራል። ከዚያም ግድያው ከሚፈጸምበት ቅዳሜ ገበያ ተወስዶ ለሞት ሽያጭ ይቀርባል። የተቀረው እስረኛ በጓደኞቹ ሞት ለተወሰነ ጊዜ ካዘነ ከተከዘ በኋላ የዘወትር እንቅስቃሴው ይቀጥላል። የእስር ቤቱ ሕይወት ተደጋጋሚና ሰልቺ ከመሆኑም በላይ ቀን አልፎ ቀን በተተካ ቁጥር ስቃይና መከራው ከመጨመር በቀር አይቀንስም። በዚህም የተነሳ እስረኛው ራሱን ለማባበል ለመሸንገልና ለማታለል ተሰባስቦ ጨዋታ ይፈጥራል። እስረኛው ከተለያየ አካባቢና ከተለያየ የኑሮ ደረጃ የመጣ በመሆኑ የተለያየ የህይወት ልምድና ገጠመኝ አለው። እንደ ህይወት ልምዱና እንደ ገጠመኙ ጨዋታውም የተለያየ ነው። ታዲያ አንድ ቀን ከሰዓት 8 ሰዓት አካባቢ የእስር ቤቱ ሻይ ክበብ ፊት ለፊት ተሰባስበን ቁጭ ብለናል። እናወራለን፣ እንጫወታለን። የእስር ቤቱ ቆይታዬ ከ15 ቀን በላይ ያላስቆጠረ ቢሆንም የስቃይ ጊዜ በመሆኑ ከብዙ እስረኛ ጋር ተዋውቂያለሁ። በዚህ ስብሰባ ውስጥ ሆኜ ጨዋታውን በማዳመጥ ላይ ሳለው ከኛ ፈንጠር ብሎ ክራር የሚጫወት ሰውዬ መንፈሴን ሰረቀው። ሰውየው እኛ መኝታ ቤት የሚያደር እስረኛ ሲሆን እድሜውም ወደ ሽምግልናዎቹ መጀመሪያ አካባቢ የተጠጋ ነው። በግብርና ሳይሆን በከተማ ህይወት የቆየ ይመስላል። ክራር አደራደሩ ፍጹም ልዩ ስለነበር ጨዋታችንን ትተን እሱን ማድመጥ ጀመርን። በዚያ የእስር ቤት ህይወት ውስጥ የካሳ ተሰማና የጌታቸው ካሳን ትዝታዎች በክራር ቅኝቱ በድምጽ አጅቦ ሲያንቆረቆረው የግድ የህይወቱ ዓለም ውስጥ የሚከት ነበር። ገበሬ የነበረውን በግብርና ህይወት ውስጥ ያሳለፈውን ጥሩ ጊዜ እንዲያስታውስ ሲያደርገው የከተማውንም ሰው ወደ ከተማው ጥሩ ህይወት ይመልሰዋል። ብቻ በአጠቃላይ ሁሉም ሰው መፈጠሩን ካወቀ በኋላ ለዚህ እስር እስከ በቃበት ጊዜ ያሳለፈውን የደስታ ህይወት የክራሩ ቅኝት እንዲያስታውሰው የሚያደርግ ነበር። በዚህ አይነት ሁኔታ ክራር መቺው የተለያዩ ቅኝቶችን እየቀያየረ ሲጫወትልን ሳለ ስምጠሪው ረጅም ጥቁር ሽበታም ሰውዬ በእጁ ወረቀት ይዞ ብቅ አለ። ያልተለመደ ነገር ስለነበር ደነገጥኩ። ምክንያቱም ለምርመራ የሚሄዱ እስረኞች ጠዋት ተጠርተው ሄደው ተገርፈው ተመልሰዋል። ከሰዓት በኋላ የሚመረመሩት እስረኞች ተጠርተው ሄደዋል። ታዲያ በዚህ ሰዓት የሚደረግ ጥሪ ምን ሊሆን ይችላል? የተለየና አዲስ አጋጣሚ ነበር። ስምጠሪው በእጅ ከያዘው ወረቀት ላይ እያነበበ 11 ሰዎችን ጠርቶ ይዟቸው ሄደ። ከዚህ በኋላ ነበር ምክንያቱን ያወቅኩት። የስምጠሪው ከሄደ ከ20 ደቂቃ በኋላ ኃይለኛ የፊሽካ ጩኸት ግቢውን አተረማመሰው። ወዲያውም ፍርደኞች ወደ መኝታ ክፍላቸው እንዲገቡ ተደረገ። በአንጻሩ ደግሞ የፖለቲካ እስረኞችና ፍርድ ያልተሰጣቸው ወንጀለኞች ከየመኝታ ክፍላቸው ወጥተው እንዲሰበሰቡ ተደረገ። የታመመ ሰው እንኳን በመኝታ ክፍሉ የማረፍ ዕድል አልተሰጠውም። ምርኩዝ በመያዝ አንዳንዱን በድጋፍ አንሶላውን ለብሶ ከስብሰባው ተደባለቀ። ይህ ሁሉ እስረኛ ከተሰበሰበበት ስፍራ በሹክሹክታ ከመነጋገር ወይንም አንገት ደፍቶ ከማዳመጥ በቀር አንዳችም ድምፅ አይሰማም። በግቢው ውስጥ በዛች ቅስፈት ፍጹም የሆነ ጸጥታ ነበር። የጸጥታው ስቃይ የደስታ ወይንም የሌላ ብሎ መከፋፈል ከተቻለ በዚያች ቅስፈት የነበረው ጸጥታ የስቃይ ጸጥታ ነበር። የሚያስፈራ፣ የሚረብሽ። በእንዲህ ያለ ሁኔታ ጥቂት ደቂቃዎች ከቆምን በኋላ ተጠርተው የሄዱት 11 ሰዎች ታጅበው መጡ። ከ11ዶቹ መካከል አንዱ ቅድም ከጥሪው በፊት ክራር ሲጫወትልን የነበረው ሰውዬ ነው። ሲጠራ ክራሩን አስቀምጦ ነበር የሄደው። አሁን ሲመለስ ግን ሁለት እጁ ወደ ኋላ ዙሮ በብረት ካቴና ተጠፍሯል። ሌሎቹም እንደሱኑ ነበሩ። እንደ ከብት እየተነዱ ነበር ከእስረኛው ፊት የቀረቡት። አንድ ሰው በእርግጠኝነት እንደሚሞት ሲያውቅ ሳይገደል በፊት መሞት መጀመሩን በእነሱ ተረዳው። የፊታቸው መልክ ሙሉ በሙሉ ተለውጧል። እንደ መጠውለግ፣ እንደ መወየብ። አይናቸው እንደ ሰከረ ሰው ድፍርስርስ ብሎ ተጎልጉሏል። ስቃይ፣ ጭንቀትና ተስፋ መቁረጥ የመጨረሻው ደረጃ ላይ እንደደረሱባቸው ያስታውቃሉ። በዚህ መልኩ እስረኛው ፊት አምጥተው ከደረደሯቸው በኋላ አንድ በእጁ ወረቀት የያዘ ሻለቃ የህይወት ታሪካቸውን ማንበብ ጀመረ። አንደኛ እገሌ ገሌ በዚህ ቦታ በዚህ ዓመተ ምህረት ተወልዶ በዚህ ጊዜ እዚህ ቦታ የስርቆት ተግባር የፈጸመ፣ ከአንድ ቡና ቤት አንድ ጠርሙስ ኡዞ አረቄ በሌላ ጊዜ አንድ ገብሳማ ዶሮ የሰረቀ የ18 ዓመት ጎረምሳ። ሁለተኛ እከሌ ከሌ
በዚህ ቦታ በዚህ ዓመተ ምህረት ተወልዶ በግብርና ሙያ የተዳደረ የነበረ ደም መበቀል በሚል አንድ አዛውንት፣ አንድ ባልቴት፣ አንድ ጎረምሳ በድምሩ 3 የገደለ። ሶስተኛ እከሌ ከሌ በዚህ ቦታ በዚህ ዓመተ ምህረት ተወልዶ የመንግስት ሰራተኛ የነበረ በዚህ ጊዜ መንግስት የጣለበትን ኃላፊነት በመዘንጋት የመንግስት ንብረት በስርቆት አውጥቶ የሸጠ። አራተኛ እገሌ ገሌ በዚህ ቦታ በዚህ ዓመተ ምህረት ተወልዶ በንግድ ስራ ላይ የተሰማራ በተለያየ ጊዜ ከመንግስት ሰራተኞች ጋር በመመሳጠር ህጋዊ ያልሆኑ ዕቃዎችን በማስገባት ተመኑን በመተላለፍ ህብረተሰቡን የበዘበዘ አሻጥረኛ ነጋዴ። ይሁንና ይህን መሰል የእስረኞቹ የህይወት ታሪክ ከተነበበ በኋላ እነዚህ ከላይ የተጠቀሱት ግለሰቦች በተደጋጋሚ ማስጠንቀቂያ የተሰጣቸው ከመሆኑም በላይ ከአንዴም ሁለቴ ታስረው የተፈቱ ናቸው። ይሁንና ከእስር ትምህርት ወስደው ከመጥፎ ተግባራቸው ሊወገዱ ስላልቻሉ የሰሜን እዝ በእስረኛው ፊት በጥይት ተደብድበው እንዲገደሉ ወስኗል በማለት እንደ ጥሩ የሙዚቃ አስተዋዋቂ ሻለቃው ሪፖርቱን አንብቦ ጨረሰ። ወዲያው የፖሊሶች የእርስ በርስ ጩኸት ይሰማ ጀመር። 10 አለቃ ከሌ አስተካክል፣ በዚህ በኩል ቁም፣ ጭንጋፍ። ለ11ኞቹ እስረኞች 11 ፖሊሶች ተደረደሩ። ከዚያም የአንድ ፖሊስ ድምጽ ተሰማ። ያዝ፣ 1 2 በለው። በዚህ ጊዜ በአካባቢው ምንም ነገር የለም ብለው በየዛፉና በየእስር ቤቱ ጣራ ላይ አርፈው ሰላማዊ ህይወት ይመሩ የነበሩ አዋፍት በተኩስ ድምጽ ድንጋጤ እርግብግቢታቸው ሲያሰሙና እስረኞቹ ጭንቅላታቸው በአውቶማቲክ መሳሪያ ሲበረቃቀስ አንድ ሆነ። ከፍንጥቅጣቂው የሚደርሰው እስረኛም አለ። ፖሊሶቹ ያልሞቱትን እስረኞች ተጠግተው ከጨረሳቸው በኋላ የተቀረው እስረኛ ሁለት ሆኖ በመያዝ የእስር ጓደኞቹ ሬሳን ከተደፋበት ጉድባ ዙሪያ እንዲሽከረከር አዘዙ። መቀጣጫ መሆኑ ነው። ትምህርት የሚሰጥ የሚያርም። በዚህ እስር ቤት ውስጥ የሚገኝ እስረኛ ለሁለት ይከፈላል። የፖለቲካና ደረቅ ወንጀል። በፖለቲካ የሚታሰሩት ፍርድ ቤት የማይቀርቡ ሲሆኑ በደረቅ ወንጀል የሚታሰሩት ግን ምርመራቸው ሲጠናቀቅ ፍርድ ቤት ይቀርባሉ። ፍቺ ከተፈረደላቸው ይፈታሉ። እስር ከተፈረደባቸው ደግሞ በፍርደኝነት ይታሰራሉ። ይህ ግቢ ማለት ደግሞ መቀጣጫ ያለበት በመሆኑ በተለያየ ጊዜ እንዲህ አይነት ጥሪ ተደርጎ የፖለቲካና ያልተፈረደባቸው የደረቅ ወንጀል እስረኛ ይገደሉበታል። የቀጥሩ ፀሐይ ከእስረኞቹ ደም ጋር ተደባልቆ ያዞራል፣ ያጦለውላል። የተፈረካከሰ አንጎል ፊት ለብቻ ጸጉር ለብቻ ተዝረክርኳል። በዚያ ትኩስ ሬሳ ላይ ደጋግመው ያዞሩን ጀመር። አጦለወለኝ። ከፊት ለፊቴ አንዱ አዝሮት ወደቀ። በወዲያ ሌላው ሊያስመልሰው ይተናነቀዋል። ፖሊሶቹ በቀጥታም ሆነ በተዘዋዋሪ መንገድ ሁሉም እስረኛ ማየቱን ሲያረጋግጡ መሽከርከሩ ቆመ። ወዲያውም ጥቁር ቆብ ያላት የሬሳ ማመላለሻ ኮምቢ ቮልስዋገን መጣች። የእስረኞቹ ሬሳ እንደ ማገዶ ተነባብሮ ተጫነ። መኪናዋ ግቢውን ለቃ ወጣች። በዚህ ቀን ግቢው ከመቼው የሚበልጥ በሐዘን ተዋጠ። ወይም የተዋጠ መሰለኝ። ጮክ ብሎ የሚያወራ ሰው እንኳን አልነበረም። አብዛኛው እስረኛ በግል ሆኖ ራሱን ለማባበል፣ ጭንቀቱን ለመሸሽ፣ ሐዘኑን ለመርሳት ወዲያ ወዲህ ይላል። የሚጀምረው ጨዋታ ራሱን በራሱ ገድሎ ወደ ሐዘን ይለውጠዋል። ግቢው ራሱ የሞት ጥላ ያጠላበት ይሆናል። ይህ እስር ቤት ፋሲል በንግስና ዘመኑ ለእስረኞች የሰራው ነበር ይባላል። ከሱ በኋላም ጣሊያን ሀገራችንን በወረረበት ጊዜ አልገዛም ያሉትን አርበኞች ለማሰርና ለመቅጣት ያሳደሰው ቤት መሆኑ ይነገርለታል። ይህ በሐዘንና በጭንቀት የተሞላ ግቢ ስቃዩ የመኝታ ቤት በር መዝጊያ ጊዜ ደረሰ። ምሽቱ ራሱን የቻለ ሐዘን አለው። ስቃይ ጭንቀት አለበት። 11 ሰዓት ላይ የመኝታ በር ተዘግቶ ከ60ና 70 ሰው የታጨቀበት ክፍል ውስጥ የእያንዳንዱ ሰው ትንፋሽና ጠረን እንደ እሳት በሚፋጅበት ቤት ውስጥ ይህን ምሽት ለማሳለፍ መዘጋጀቱ ራሱ ስቃይ ነበር። አንዳንዱ ሰው በተመለከተው የግድያ አሰቃቂ ሌሊቱን ሲቃዥ ይሰማል። የሚታመምም አለ። የፈለገውን ያህል ቢጮህና ቢንፈራፈር በሩን ከፍቶ እርዳታ የሚያደርግለት የለም። በነጋታው ጠዋት የመኝታ ክፍሉ በር ሲከፈት የሞተ ሬሳ ይወጣል። ካልሞተም እንደ ግፍና ስቃዩ ጠዋት ስራውን ወደሚጀምረው ክሊኒክ ይላካል። ይህ ነበር የምሽቱ ስቃይ። እያንዳንዱ ቀን የራሱ የሆነ አሳዛኝና አሰቃቂ ገጽታ አለው። ጠዋት 2 ሰዓት ለግርፍ ጥሪ፣ ከሰዓት 7 ሰዓት ለግርፍ ጥሪ፣
በየሳምንቱ ቅዳሜ ገበያ ላይ ለሚደረግ ገደላ ጥሪ፣ በየ15 እና 20 ቀን ግቢ ውስጥ ለሚደረገው የመቀጣጫ ግድያ ጥሪ፣ አንድ ስቃይ ሁለት ስቃይ። በዚህ ሁሉ እየተሳቀቅን አእምሯችን ተበጥብጦ ቀኖች ያልፋሉ፣ ቀኖች ይተካሉ። እንደፈራነው አንድም ሳይደርሰን የእስር ጊዜያችን ሁለተኛ ወሩን ጨርሶ ሶስተኛውን ወር ያዘ። ታዲያ አንድ ቀን በግምት 4 ሰዓት አካባቢ ቢሮ እንደምፈለግ ተነገረኝ። ለምን እፈለጋለሁ? ተጠራጠርኩ፣ አመነታው። በኋላም የተደብቆ ይመጣል ብዬ በጥርጣሬና ስጋት እንደተዋትኩኝ ወደ ተጠራሁበት ግቢ አመራው። የፈለገኝ ሰው ግን የነበረው ቢሮ ሳይሆን ክሊኒክ ነበር። ክሊኒክ እንደገባው ሞቷል ብዬ አስቤ የነበረው አብሮ አደጌ ሙላቱ አንሶላ ተከናንቦ ቆሞ አየሁት። አይን ላይን እንደተገጣጠምን አንዳች ነገር ሰውነቴን ወረረኝ። መናገርም ሆነ መንቀሳቀስ ተሳነኝ። ሙላቱም እንደኔነት ስሜት ወሮት እንደሆነ እንጃ እንቅስቃሴ አላሳየም። ብቻ አንገቱን ዘንበል አድርጎ እንባውን ያወርደዋል። ካለማቋረጥ በጉንጮቹ ላይ የሚወርደው እንባ ትርጉሙ አልገባኝም። ደስታ፣ ሐዘን፣ ናፍቆት የወረረኝ አንዳች ስሜት ተወግዶልኝ ራሴን መቆጣጠር እንደጀመርኩ ተወርውሬ ሄጄ ሙላቱ ለብሶት የነበረውን አንሶላ ገፈፉት። ከውስጥ ሱሪው በቀር እርቃኑን ነበር። የልጅነት ሕይወት ትዝታ፣ ከጓደኝነት ወደ ወንድምነት የተለወጠ ፍቅር፣ በመጨረሻም ትልቅ የሕይወት ውሳኔ። ይህንን ሁሉ ነገር የተካፈልኩበት ጓደኛዬ በሕይወት ተርፎ ባገኘውም አንድ እጁ ተቆርጦ ነበር። ተንሰቅስቄ አለቀስኩ። ድምፅ አውጥቼ ጮህኩ። ሙላቱ የደረሰበትን ጉዳትና ሐዘን በሚፈሰው እንባው ብቻ ነበር የሚገልጸው። ምንም አይናገርም። እንባው ከውስጥ የሚወጣ ምንም አይነት ስሜት የሌለበት የስቃይና የሐዘን ትንፋሽ የማይሰማበት ሰላማዊ እንባ ነበር። ግና ከምንም ነገር በላይ ልብ ድረስ ዘልቆ የሚሰማ ሐዘን የተሸከመ እንባ፣ መፈጠርን የሚያስጠላ እንባ። ለረጅም ሰዓት ከሙላቱ ጋር ተያይዘን ተላቀስን። በመጨረሻም ይመለከቱን የነበሩ አንድ ሽማግሌ እስረኛ እኔን ለይተው አሁን እሱን ማባበል ነው፣ ጭራሽ አንተ እሱን ማጽናናት ሲገባ እንዲህ ታደርጋለህ ብለው በመምከርም በመቆጣትም ለጊዜው አበረዱኝ። ግን እስከ ሕይወቴ ፍጻሜ የምረሳው አልነበረም። ከዚህ በኋላ ከሙላቱ ጋር ተያይዘን ወደ መኝታ ክፍል አመራን። ሙላቱ ከሐኪም ቤት ከወጣ በኋላ የኔና የአትክልት አብዛኛው እስር ቤትም እንቅስቃሴ ከሙላቱ ጋር ሆነ። በተቻለን መጠን ሁሉ እሱን ለማጽናናትና ለማበረታታት እንሞክራለን። ግና ቃላቶች ሁሉ ባዶና ስሜት አልባ ይሆኑብናል። ከዚህ በላይ የተረፈው አንድ የሙላቱ እጅ ሙሉ በሙሉ ባለመዳኑ በግል ማከናወን ለሚሻው ነገር ሁሉ የሌላ ሰው እርዳታ መጠየቅ ስላለበት ሐዘኑ፣ ስቃዩና ጸጸቱ መልሶ ያገረሽበታል። እንደገና ምክር፣ እንደገና ማጽናናት፣ እንደገና አብሮ ማልቀስ። በዚህ አይነት ሁኔታ ሙላቱ በመጣ በሳምንቱ ምሳችንን እየበላን ሳለን ባልተለመደ ሁኔታ የ6 እስረኞች ስም ተጠራ። 3ቱ የኔና ጓደኞቼ ነበር። የሶስታችን ስም ሲጠራ መኝታ ክፍል ውስጥ ያለው እስረኛ በአንድነት ውይ ብሎ ጮኸ። የሚይዘው የምጨብጠው ጠፋኝ። በተቀመጥኩበት ደነዘዝኩ። ሁሉም ነገር ተደበላለቀብኝ። ወዴት ለምን እንደሚሄድ ሳላውቅ የውር ድንብሬን መውጣት የጀመሩት ጓደኞቼን ተከተልኩ። ንጉሴና ጓደኞቹ ለምን ይሆን የተጠሩት? ተከታዩንና የመጨረሻውን ክፍል ይዘንላችሁ እንቀርባለን። ለዛሬ አበቃን።